ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን ለስራ፣ ለትምህርት፣ ለጉብኝት፣ ለሕክምና ወይም ለሌላ አንዳች ዓላማ ከሀገር ይወጣሉ። በዚህ የሀገር መውጣት ሂደት ውስጥ ታዲያ አንዳንድ መሰረታዊ ነገሮችን ካለማወቅ የተነሳ የቪዛ ክልከላን ጀምሮ እስከ ፍላይት ሪስትሪክሽን ወይም ደግሞ የበረራ ክልከላ እና ሌሎችም አይነት ቅጣቶች ይዳረጋሉ። እንደዚህ ሲሆኑም አጋጥሟችሁ ሊያውቅ ይችላል። ስለዚህ እንደዚህ አይነት ፍላይት ሂደት ውስጥ የምንጠየቃቸው በጣም መሰረታዊ ጥያቄዎች አሉ። በተለይ ደግሞ የምንሄድበት ሀገር ከገባን በኋላ አየር መንገዱ ጋር ወርደን የጉምሩክ ኮሚሽን ወይም የጉምሩክ ኦፊሰሮች አሉ። እነዚህ ጉምሩክ ኦፊሰሮች የሚጠይቁን መሰረታዊ ጥያቄዎች አሉ። እነዚህ ጥያቄዎች በአግባቡ ካልመለስን እስርን ጨምሮ ለዲፖርቴሽን እና ላልተገባ ለልዩ ልዩ እንግልት ልንዳረግ እንችላለን ማለት ነው። ስለዚህ በዚህ ቪዲዮ እነዚህ መሰረታዊ 10 በጉምሩክ ኦፊሰሮች የሚጠየቁ የተለመዱ ጥያቄዎች እንዴት መመለስ አለብን የሚለውን ጨምሮ እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ ያደረጋችሁ እንዲሁም ቪዲዮ ለሌሎች እንዲደርስ ላይክ እና ሼር መደረግ አይረሳ። እንቀጥላለን። እንግዲህ ብዙ ጊዜ ኢሚግሬሽን ወይም ደግሞ የካስተም ኦፊሰሮች የምንላቸው እኛ የጉምሩክ ኦፊሰሮች የሚጠይቋቸው በጣም በርካታ የተለመዱ ጥያቄዎች አሉ። እነዚህ ኦፊሰሮች ልብ በሉ በጣም የሰለጠኑ ማይንድ ሪደሮች ናቸው። ንግግሮቻችን ከአንደበታችን የሚወጡ ቃላታችን ብቻ አይደለም፣ ፊታችን፣ ሁኔታችን፣ አጠቃላይ አፒራንሳችን አይተው ብዙ ነገር መገመት መጠርጠር የሚችሉ ሰዎች ናቸው እና እያንዳንዱ ጥያቄ ደግሞ በጣም የተጠናና በዓላማ የሚጠየቅ ነው ማለት ነው። እነዚህን 10 ጥያቄዎችን በአግባቡ ማወቅ ለምላሾቻቸው ሬዲ መሆን በጣም ያስፈልጋል ማለት ነው። ስለዚህ የመጀመሪያው ነገር የምንጠየቀው ምንድን ነው ማለት ልክ የምንሄድበት ሀገር ከፕሌን እንደወረድን እነሱ ጋር ነው የምንቀርበው። ስለዚህ የመጀመሪያው ጥያቄ ሊሆን የሚችለው ማይ አይ ሲ ዮር ፓስፖርት የሚል ይሆናል ማለት ነው። ፓስፖርትህን አሳየኝ የሚል ነገር ነው የሚጠይቁት። ስለዚህ ይህንን ጥያቄ ስንጠየቅ መርበትበት፣ ያልተገባ አይነት ሳይን፣ የፍርሃትና የመደናገጥ አይነት ነገር ማሳየት አይኖርብንም። ፓስፖርታችንም ልብ በሉ በጣም በቀላሉ ልናገኘው የምንችል ቦታ ላይ ነው ማስቀመጥ መቻል ያለብን። ምናልባትም ትልልቅ ቦርሳዎች ውስጥ ወይ ደግሞ ፋይል ውስጥ አድርገን ከሆነ እነሱን ስንፈልግ ምናምን ሌላ ነገር እንዲጠረጥሩ ሊያደርጋቸው ይችላል እና በቀላሉ ወይ በኬስ በቀላሉ ሊገኝ በሚችል ቦታ ላይ ማስቀመጥ አለብን። ማይ አይ ሲ ዮር ፓስፖርት የሚል ጥያቄ ስንጠየቅ በቀላሉ አውጥተን ማሳየት መቻል አለብን። ሁለተኛው ለምን ያህል ጊዜ ለመቆየት አቅደዋል እዚህ የሚል ጥያቄ እንጠየቃለን። ሃው ሎንግ ዱ ዩ ኢንተንድ ቱ ስቴይ የሚል ወይም ደግሞ ለምን ያህል ጊዜ ለመቆየት አቅደዋል የሚል ጥያቄ እንጠየቃለን። ይህንን የሚጠይቁት በጣም ግልጽ የሆነ አገሪቱ ላይ እንድንመጣ ያስገደደን ግልጽ የሆነ ዓላማ እንዳለን እርግጠኛ ለመሆን ነው ማለት ነው። ስለዚህ የመጣንበትን ጉዳይ በጥንቃቄ ለማወቅ ይህንን ጥያቄ ይጠይቃሉ። ስለዚህ በግልጽ ይህንንም በዚህ ገብቶ ምናምን ሳንል 10 ቀን፣ 20 ቀን፣ 1 ወር፣ 6 ወር በቃ ለመቆየት ያቀድንበትን ያክል ጊዜ ስፔሲፊክ አድርገን እሱንም በግልጽ መናገር ይኖርብናል። ሶስተኛው የመጡበት ዓላማ ምንድን ነው የሚል ነው። ስለዚህ የመጣችሁበትን ዓላማ ዋትስ ዘ ፐርፐዝ ኦፍ ዮር ቪዚት ሂር ምናምን ልንባል እንችላለን እና የመጣንበት ዓላማ ይህንንም በአግባቡ ለኦፊሰሯ ማስረዳት ወይ ለኦፊሰሩ ማስረዳት ይኖርብናል። ለምሳሌ ለትምህርት ከሆነ ለትምህርት፣ ለስራ፣ ለኮንፈረንስ፣ ለስብሰባ፣ ለሕክምና፣ ለጉብኝት እና ለሌሎች ያመጣንን ጉዳይ በግልጽ መናገር መቻል አለብን ማለት ነው። አራተኛው ስራዎት ምንድን ነው የሚል ነው። ይህንን ጥያቄ የሚጠይቁበት መሰረታዊ ጉዳይ የገበያችን ሁኔታ በተለይ ደግሞ የፋይናንሻል ሁኔታችንን እነሱ ማወቅ መገምገም ይፈልጋሉ። ይህንም ማወቃቸው ለእነሱ ምን ይጠቅማቸዋል? የፋይናንሻል ጉዳያችን የኛ ስቴብል ከሆነ ምናልባት የመመለስ እድል ይኖራቸዋል የሚል ግምት እንዲወስዱ ያደርጋቸዋል። ነገር ግን በአብዛኛው ስራ የሌለው ሰው ወይ ደግሞ የገቢ ሁኔታው ደከም ያለ ሰው ከሆነ ፕሮባብሊ እዛ ሀገር ውስጥ የመቅረት እድል ሊኖረው ይችላል እና ይህንን ለመመርመር ይረዳቸዋል ማለት ነው። ስለዚህ ምንም መዋሸት አያስፈልግም። ይህንን ጥያቄ ስንጠየቅ በግልጽ የምሰራው ይህንን ነው። የግድ ስራ ከሌለን ደግሞ አሁን እንዲህ አይነት ስራ ሰራ ነበር፣ አሁን ለጊዜው እረፍት ነኝ፣ ወይ ደግሞ አሁን እንደዚህ አይነት ስልጠና እየወሰድኩ ነው፣ ትምህርት ላይ ነኝ፣ እንዲህ የሚል ቀጥተኛ ጥያቄ ቀጥተኛ ምላሽ መመለስ አለብን። ልብ በሉ ተሳስተን ምንም አይነት ውሸት ነገር ምላሻችን ውስጥ መጨመር ማካተት አይጠበቅብንም ማለት ነው። እንዳልኳችሁ እነዚህ ሰዎች በጣም ሃይሊ ትሬንድ ናቸው እና እዛ ቪዛ ኦፊሰሩ ነው የሚቀመጡ ሰዎች በብዙ ስልጠናዎች ያለፉ ሰዎች ናቸው። ምንም አይነት ነገር ከነሱ መደበቅ አይቻልም ማለት ነው። ስለዚህ አራተኛው ምንድን ነው? ይሄ ጥያቄ ነው። ምንድን ነው የሚሰሩት ስንባል ቀጥታ አሁን እየሰራ ነው ያለነውን ስራ መናገር ያስፈልጋል። አምስተኛው የሚጓዙት ብቻዎትን ነው ወይስ ሌላ አጋር አለዎት የሚል ነው። የመጡበትን ሁኔታ ይህንንም በጣም ማስረዳት ያስፈልጋል ማለት ነው። ብቻዬን ከሆኑ ብቻዬን ነው፣ ሌሎች ቤተሰቦች፣ ልጅ፣ የትዳር አጋር፣ ጓደኛ እንዲህ አብሮን የሚመጣ ሰው ካለ እሱን ማስረዳት ይጠበቅብናል። ስድስተኛው እዚህ ሀገር ቤተሰብ አለዎት ወይ የሚለውን ጥያቄ ይጠይቃሉ። የዚህ ጥያቄ ዓላማው አሁን የመጣንባት ሀገር እኛ ጋር ያላትን አታችመንት ማወቅ ይፈልጋሉ። ኦኬ በምን ጉዳይ ምናልባት መጣ የቅርብ ዘመድ ካሉት ምናልባት እሱን ለመጠየቅ ለመጎብኘት እንዲህ ያሉ ነገሮች ካሉ አይ በቃ ይሄ ሰውዬ ሌላም ጊዜ እንዲህ ይመጣል አይነት ነገር
የሚገባ የሚወጣ አይነት ሰው ነው ብለው እናንተ ጋር የትራቭል ኮንፊደንስ እንዲያሳድርባቸው ያደርጋቸዋል ማለት ነው። ስለዚህ ካለ መናገር ነው። ዘመድ ከሌለ ደግሞ አይ እኔ እንደዚህ አይነት ዘመድ የለኝም፣ የመጣሁትም ለዚህ ዓላማ ነው፣ የመጣሁትም ብቻዬን ነው የሚለውን እሱን በግልጽ ማስረዳት ያስፈልጋል። ሰባተኛው ከዚህ በፊት እዚህ መጥተው ያውቃሉ ወይ የሚል ሃቭ ዩ ኤቨር ቢን ሂር ቢፎር የሚል ጥያቄ ልንጠየቅ እንችላለን። እንግዲህ ምንድነው ሲስተም ውስጥ ካለው የጉዞ ታሪካችን ጋር መጣጣሙን ለማረጋገጥ ነው ይህንን ጥያቄ የሚጠይቁት። እነሱ ምንም አይነት መረጃ አላቸው። ልብ በሉ የትኛውም አይነት ሀገር ሪከርድድ ነው የትራቭል ሂስትሪያችን ማለት ነው። የትኛውም አይነት ዓመት ውስጥ ወደ የትኛውም አይነት የሀገሪቱ ክፍል እንሂድ፣ በየትኛውም አይነት የቪዛ ታይፕ ብንሄድ እነሱ ሪከርድድ ነው ማለት ነው። ስለዚህ ከዚህ ቀደም ወደዚህ ሀገር መጠን የምናውቅ ከሆነ አዎ መጥቻለሁ፣ በዚህ ዓመተ ምህረት በዚህ ጊዜ ለዚህ ጉዳይ መጥቼ ይህን ያክል ጊዜ ቆይቼ ሄጃለሁ ፔሬድ። ካልመጣሁ ግን ኖ የሚል ምላሽ በቂ ነው ማለት ነው ለዚህ ጥያቄ። ስለዚህ ከዚህ በፊት መጥተው ያውቃሉ የሚለውን ጥያቄ እንዲህ መመለስ እንችላለን ማለት ነው። በጣም በቀላሉ እንዲህ በአጭሩ ካልመጣን ኖ ብለን ማለፍ እንችላለን ማለት ነው። ሌላኛው ለጉምሩክ የሚገልጹት ሌላ ነገር አለ ወይ ዲስክሎዝ ማድረግ የሚፈልጉት የሚል ጥያቄ ልንጠይቅ እንችላለን። እነዚህን ጥያቄዎች የሚጠይቁን እያንዳንዱን የጉምሩክ ሕግ አውቀናል፣ ተረድተናል፣ አልተረዳንም የሚለውን ጥያቄ ሁኔታ ለመመለስ ነው ማለት ነው። ስለዚህ እንደዚህን ጥያቄ ስንጠየቅ በጣም ታማኝ መሆን መቻል አለብን። እኔ የምመክረው በግሌ በተለይ ደግሞ ህጋዊ ጉዞ ከሆነም በጣም እንደዚህ አይነት ጥያቄዎች ላይ በጣም ሆነስት መሆን ያስፈልጋል፣ ግልጽ መሆን ያስፈልጋል ማለት ነው። አንዳንድ ጊዜ ኖ ቴንኪው ብሎ ማለፍ ይህን ጥያቄ በጣም ወሳኝ ነው ማለት ነው። የተለየ እንደው እነሱ እንዲረዱን እንዲያግዙን የምንፈልገው ጉዳይ ከሌለ በቀር ግን ኖ ቴንኪው ብለን ማለፍ በጣም የሚመከር ነው። ትክክለኛ ምላሹ ለዚህ ይሄ ይሆናል ማለት ነው። ዘጠነኛው የት ነው የሚያርፉት የሚል ነው። እዚህ የመጣችሁበት ሀገር ውስጥ ቤተሰብ አለ ወይ ከሚለው ጥያቄ ጋር ይያያዛል ይሄ ማለት ነው። የሚያርፉበትም ማወቅ ይፈልጋሉ። ምክንያቱም እርግጠኛ መሆን ይፈልጋሉ። የጉዞ እቅድ አለዎት ወይ? ለመቆየት ምን ያህል እርግጠኛ ነዎት? ኦኬ እያንዳንዱን ነገር በእናንተ ጉዳይ ላይ የትስ ነው የምትሄዱት? እዛ ከተማ ውስጥ ምን አይነት ዘመድ አላቸው? ማወቅ ይፈልጋሉ። እያንዳንዱ ነገር እነሱ ጋር ሰርቢላንስ ውስጥ ነው፣ በክትትል ነው እያንዳንዱም ሰው ያለው እና ስለዚህ እነዚህን ነገሮች ሁሉ እርግጠኛ ሆነው መናገር ይኖርብዎታል ማለት ነው። ስለዚህ የሚሄደው እንዲህ አይነት ቦታ ነው፣ ማርፈው እንዲህ አይነት አካባቢ ነው፣ እዛ ሩም ወይ ገስት ሃውስ ተይዞልኛል፣ ወይ ደግሞ ማርፍበት ቤተሰብ አለኝ፣ ጓደኛ እንዲህ ወይ ደግሞ እንዲህ አይነት ድርጅት ሊቀበለኝ ነው አይነት ነገር ይህንን ማስረዳት ይኖርብናል ማለት ነው። የመጨረሻውና አስረኛው ጥያቄ የመመለሻ ጉዳዮትን የሚመለከት ጥያቄ ነው ማለት ነው። ምናልባትም ራውንድ ትሪፕ ትኬት ካለዎት ማይ አይ ሲ ዮር ሪተርን ትኬት ሊሉት ይችላሉ ማለት ነው። የመጀመሪያው ጥያቄ መመለሻ መቼ ነው የሚመለሱት? ትኬቱን ማየት እችላለሁ ወይ የሚል ጥያቄ ነው ማለት ነው። እንደዚህ ስንጠየቅ ይህንን አገሪቱን በትክክልም ለቀው ለመውጣትና ለመመለስ እቅድ ያለን መሆኑን በዚህ ጥያቄ ያረጋግጣሉ ማለት ነው። ስለዚህ ይህንን ጥያቄ ስንጠየቅ በጣም የሚመከረው ምክር በተለይ ኦልሬዲ የተቆረጠ ትኬት ካለን እሱን በቀላሉ አውጥተን ማሳየት መቻል አለብን ዝግጁ መሆናችንን። ካልሆነ ደግሞ ኢሜይልም በተለያየ መንገድ የትኬት ኮንፊርሜሽን ኮዶች ወይም ደግሞ ትኬት ነምበሮች ካሉን እነሱን ማሳየት ይጠበቅብናል ማለት ነው። ምንም አይነት ሁኔታ ቢሆን ትኬት ያው መያዝ ይኖርብናል ማለት ነው። ብዙ ጊዜ የደርሶ መልስ ጉዞዎች ሲሆኑ ራውንድ ትሪፕ ነው ትኬት የሚቆረጡት። ስለዚህ ከዚህ አንጻር ይህንን ጥያቄ ይጠይቃሉ ማለት ነው። እነዚህን በጣም መሰረታዊ የሆኑ 10 የጉምሩክ ጥያቄዎችን በሚገባ መመለስ የሄድንበት ሀገር ውስጥ ከእንግልት ነፃ ሁነን በተረጋጋ ሁኔታ ቆይታችንን አጠናቀን እንድንመለስ ያግዛል ማለት ነው። መረጃው ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ተወዳጁ። እኔ በሚቀጥለው በሌላ ቪዲዮ እመለሳለሁ። ደህና ቆዩልኝ።